እጅግ አሳዛኝና ልብ ሰባሪ ዜና ኢትዮጵያ ውስጥ ተሰምቷል። ብዙዎቻችንን በሰማን ጊዜ ልባችን ተሰብሮ እጅግ እያለቀስን እንገኛለን። በብዙዎቻችን ዘንድ እጅግ ተወዳጅነትን ያተረፈም በሚዲያው ዘንድ እጅግ ተጽዕኖ ፈጣሪ ከሆኑ ሰዎች ውስጥ ለእኛና ቀደምት የነበረም ብዙ አድናቆትን ያተረፈም ረጅም ዓመታቶችን በኢቢኤስ ቤት ብዙ ስራዎችን ለመስራት ሲጣጣር የነበረም ነፃነት ወርቅነህ በዛሬው ዕለት ከዚህ ዓለም በሞት መለየቱ ተሰምቷል። ብዙዎቹ በእንባ እየተራጩ ይገኛሉ። የኢቢኤስ ቤት በብዙ ውጣ ውረዶችና ውጥረቶች ውስጥ ቢያልፍ ከተወሰነ ቀናቶችና ሳምንታት በፊት ትንሽ የህመም ስሜት እየተሰማው እንደነበር ቢናገርም የኋላ ግን ድንገተኛ በሆነ መልኩ ህይወቱ ማለፉ ተሰምቷል። ብዙዎቹም እያለቀሱ ይገኛሉ። የኢቢኤስ ቤት በእንባ እየተራጩም ይገኛሉ። እጅግ አሳዛኙ ነገር ምንድነው? ነፃነት ወርቅነህን የሚያውቀው ብዙዎቻችን እንደምናውቀው በብዙ ኢትዮጵያውያን ዘንድ ተወዳጅነትን ካተረፉ ሰዎች ውስጥ ቢገኙም ነፂ ሲነሳም አብሮ የሚነሳው ፈገግታውና ተጫዋችነቱ እንደሆነ ይታወቃል። በዚህ ሰዓት በኢቢኤስ ቤት እጅግ በእንባ ታጅቦም በእንባም እየተራጩም ይገኛሉ። ብዙ ወዳጆችና ነፂን ሞትና እልፈት ለማመን ቢከብዳቸውም በዚህ ሰዓት ግን ዜናዎች የተንቀሳቀሱና በጥቁር ታጅቦም በእንባም እየተነገረ ይገኛል። ብዙዎቻችን እንደምናውቀው ነፃነት ወርቅነህ ረጅም ዓመታቶችን በኢቢኤስ ቤት ቢቆይም ነገር ግን በፊልሙ ኢንዱስትሪም ተጽዕኖ ፈጣሪ ሆኖ ቢሰነብትም ነገር ግን ከጥቂት ሳምንታትና ወራቶች በፊት እኛ እንደምናውቀው ትንሽ ህመም ተሰምቶት እንደ ሀገር ተመላልሶ እየታከመ እንደነበር ቢታወቅም ዛሬ ግን ለአንዴና ለመጨረሻ ጊዜም እንዳሸለበ ተሰምቷል። የሞቱ ጉዳይ በህመም ሲሰቃይ በውስጥ ህመም ሲሰቃይ እንደነበር ቢታወቅም የኋላ ግን ዛሬ ላይ ለአንዴና ለመጨረሻ ጊዜ ነፂን ላናየው ዘንድ ተሰናብቷል። ለወዳጅ ዘመዶቹ እጅግ መጽናናትን እንመኛለን። የኢቢኤስ ቤት በእንባ እየተራጨም ይገኛል። ብዙ አድናቂዎቹም ሞቱንና ማለፉን ብዙ እያመኑ ባይሆን ኢቢኤስ ቴሌቪዥን ቤቶች በእንባ እየተራጩም ይገኛሉ። ነፂን ዳግም ላናየው ነው። ዳግም ላይ መለስ ለአንዴና ለመጨረሻ ጊዜ አሸልቧል። እጅግ አሳዛኝ ልብ ሰባሪ ነው። ለወዳጅ ዘመድ ለኢትዮጵያውያን ሁሉ እጅግ መጽናናትን ከልባችን እንመኛለን። ሁላችንም ነፍስ ይማር እያለን ኮሜንት ላይ የራሳችንን ሀሳብ አስተያየት እናሰፍራለን። ደነገጡ። እነሱ ራሳቸው አላመኑኝም። ራሱ ወይኔ ገነር ሳሳዛኝ ዜና ነፃነት ወርቅነህ ወንድሜ ያረፈ ሰዎች ወይኔ ብዙ ሰዎች ደውላችሁ ነበረ። ወይኔ ነፃነት ገና እኮ ነው፣ ልጅ ነው እኮ ምን ሆኖ ነው? ስለሞቴም ያወጃችሁ አላችሁ። በቲክቶክ ነፍሱ በገነት ፌስቡክ የቀብሩ ቦታ አልተናገራችሁ። ወይኔ ወንድሜ ዘመን መገላበጡ አይቀርም፣ የተሾመ መሻሩ አይቀርም፣ ያጣ ማግኘቱ አይቀርም፣ የከሳ መወፈሩ የወፈረ መቅጠኑ አይቀርም። ያጣ ያገኛል፣ የታመመም ይድናል፣ ጤነኛም ይታመማል። በዘመን አትመኩ፣ ባላችሁ ነገር አትመኩ፣ ቤተ እግዚአብሔርን አክብሩ። እድል ጠማማ ይላል። ልክ እኔ ስወለድ ኮከቦች ተናውጠው ተዘበራረቁ ቦታቸውን ስተው፣ ልሽጥ ብዬ ባስብ ፋኖስ ወይም ሻማ፣ እኔ እስክሞት ድረስ ጀንበር አትጠልቅም አይመጣም ጨለማ። አይድል ጠማማ። አሁን ድንገት ከፈን ለመሸጥ ብነሳ ሰዎች መሞት ያቆማሉ፣ ፈጽሞ አይኖርም ሬሳ ይላል። እድል ጠማማ ይላል። ልክ እኔ ስወለድ
ኮከቦች ተናውጠው ተዘበራረቁ ቦታቸውን ስተው ልሽጥ ብዬ ባስብ ፋኖስ ወይም ሻማ እኔ እስክሞት ድረስ ጀንበር አትጠልቅም አይመጣም ጨለማ አይድል ጠማማ አሁን ድንገት ከፈል ለመሸጥ ብነሳ ሰዎች መሞት ያቆማሉ ፈጽሞ አይኖርም ሬሳ ይላል ስላይነ ብርሃን ግርምሽ ድረስ እሺ በግርምሽ አስደነገጥከኝ እኮ እኔ ልደንግጥ በግርምሽ በግርምቲ በግርምዬ ብዬሽ እግዚአብሔር ይስጥልኝ ውለዱ ክበዱ ከማን ጋር ከግርምሽ ጋር ወንድሜ እኮ ነው ይውለድ ይክበድ ከደረሰ ማን ነው ደረሰ ስራ የለሽም እንደ አንቺ ስራ የለሽም 10 ብር ሰጠው ብለሽ እኔ አንቺ 7 ዘር ማወቅ አለብኝ ስላይነ ብርሃን ሰፈራችንን ለመድካው ሌላኛው በከንቱ ብየዋለሁ ምን ይሄው ጮሃለሁ ምንም አይዞ ቆጣ ካላልክ ራብን ታስታግሳለህ ወደ ስራውት ይመለሱ ደንበኞቹ እንዳያመልጡት ስላይነ ብርሃን ነጠላውን ሰብስቢ አዋራ ታውኝብን ነጠላሽን ሰብስቢ ነጠላውን ሰብስቢ አዋራ ያቦነንሽብን ነው ሲሉሽ አቅመ ደካማ ሴትዮ አትሰሚም እቺ ቆይ አንተ ታያለህ እንዴ ባይ ከናንተ ቤት አይን ይጠፋል ይቅርታ በጣም ይሄው ለማንኛውም እግዚአብሔር ይስጥሽ ረጋ በል እንጂ ልመናና ቁጣ ረሃብና ቁንጣን አብሮ አይሄዱ አሁን ብር እንጂ ምክር አያስፈልገኝም እርሶ ደግሞ ቁንጣን ያቃሉ ለመሆኑ ልመናና ቁጣ ረሃብና ቁንጣን ግጥም ነው እኮ የጻፉት አውቀዋል አሳተሙት እድል ጠማማ ይላል ልክ እኔ ስወለድ ኮከቦች ተናውጠው ተዘበራረቁ ቦታቸውን ስተው ልሽጥ ብዬ ባስብ ፋኖስ ወይም ሻማ እኔ እስክሞት ድረስ ጀንበር አትጠልቅም አይመጣም ጨለማ አይድል ጠማማ አሁን ድንገት ከፈል ለመሸጥ ብነሳ ሰዎች መሞት ያቆማሉ ፈጽሞ አይኖርም ሬሳ